የዲያቆን ዳንኤል ክብረት አነጋጋሪ መልእክት ምንድነው? አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። በውጭ የሚኖሩ ሰዎች ከኢትዮጵያ ምንም መጠበቅ የለባቸውም። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው ብለዋል። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። አንተ ሀገር ቆጥሮ ማን የሰጠህ እንዳትገቡ ብለህ ምትል እንኳን እኛ አንተ ማለት ወፍ ዘራሽ እናትና አባት ግን ቆጥረህ ማትናገር ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? አዎ ልምድ አለ። አስከሬን የምታስር ነህ። የነን ሐውሰናዬን አስከሬን አስርሃል እስከ ዛሬ ድረስ። እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋል? አንድ ሰው ብልጽግና መደገፍ ይችላል፣ አለመደገፍ ይችላል። ምን አበሳጭ? በቤተ መንግስት ላይ ቁጭ ብለህ ቤተ ክርስቲያንን ያስጨፈጨፈ ሰው አለ። ገበያ ላይ ቦምብ እንዲጣል የምታዘው አንተ አይደለም? እንደዚህ አይነት አሳፋሪ ንግግሮች በብዛት ባለስልጣን በተማሉ መሀይማ። ሰላም ያስልን በሰንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ሰሞኑን ብዙዎችን እያነጋገረ የሚገኘው እንደዚሁ ነው ብዙ ዲያስፖራችን ያስቆጣው የዳንኤል ክብረት ንግግር ነውና መቃብር ቦታ ዲያስፖራዎች ማግኘት የለባቸውም ሲል ንግግር አድርጓል። ለምን ይሄን ነገር ተናገረ የሚለው የምንመለከተው ነው የሚሆነው። እንደዚሁ ደግሞ በዚህ ጉዳይ ላይ ዲያስፖራዎችን ጨምሮ ሀገር ውስጥ የሚገኙት ወንድሞች ሀሳብ ሰጥተውበታል። እሱን የምንመለከት ነው የሚሆነው። ላይክና ሼር ያርጋችሁ እንግዲህ እናንተ ውጭ ሀገር የምትገኙ ከሆነ ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። በመጀመሪያ ዳንኤል ክብረት ከዚህ በፊት ሲናገር የሰማሁትን አንድ ነገር ላሰማችሁና አሁን ሰሞኑን ብዙዎችን ያነጋገራቸውን ንግግር ደግሞ አስደምጣችኋለሁ። አያገባህም፣ አይመለከትህም ወይም ደግሞ አንተ አነስተኛ ነው ሚናህ ሊባል የሚችል አካል መኖር የለበትም። እንደዛ ሲባል ይሄ ከኢትዮጵያዊ ትርክት ጋር ይጋጫል ብሎ እምቢ ማለት መቻል አለበት። ሲጋበዝ ብቻ ወይም ና ሲባል ብቻ አይደለም። በሀገር ጉዳይ በነገራችን ላይ ድንኳን ሰባሪነት ያስፈልጋል። እንደው በድግስ በተስካር ወይም በሰርግ በምን ነው እንጂ ድንኳን መስበር የሌለበት። በሀገር ጉዳይ ድንኳን ሰባሪነት ያስፈልጋል። እኔም ይመለከተኛል፣ ማን ነው የሚገፋኝ፣ እኔም ሐሳብ አለኝ፣ እኔም ባህል አለኝ፣ እኔም ታሪክ አለኝ የሚል ድንኳን ሰባሪነት በሀገር ጉዳይ ላይ ያስፈልጋል። ዳንኤል ክብረት እንግዲህ ከጥቂት ሳምንታት ወራት በፊት ይመስለኛል እንዲህ ብሎ ነበር። ሁሉም ሰው ስለ ሀገሩ ይመለከተዋል፣ አይመለከትም የሚባል አካል የለም። ኢትዮጵያዊ ሆኖ አበሻ ሆኖ ስለ ሀገሩ የሚመለከተው አካል የለም። ስለዚህ ሁሉም የሚመለከተው ሁሉም ማውራት አለበት፣ ስለ ሀገሩ ሁሉም ሀሳብ መስጠት አለበት፣ ትንሽ ነው ትልቅ ነው የሚባል ነገር የለም የሚል ነገር ሳይነሳ ወይ ደግሞ አቋሙን ሲያስቀምጥ እንመለከታለን። ሰሞኑን ብዙዎች ሲያስቆጣና ሲያነጋገር የነበረው ንግግሩን ደግሞ አጠር አድርጌ ላስደምጣችሁ። አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ እኛንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተንን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ዜግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። ይሄን ንግግሩ ሙሉ መጨረሻ ላይ እንሰማዋለን። እኔ ግን እዚህ ጋር ያስተዋልኩት ነገር አይ ቲንክ ያላዋቂ ንግግር ነው እያረገ የሚገኝ ወይ ደግሞ እያረገው የሚገኝ ዳንኤል ክብረትና ግን ዳንኤል ክብረት ተምሯል አልተማረም እንዳይባል ያውቃል እውቀት የለውም እንዳይባል እንጃ ምን እንደሆነ ግራ ይገባል። አንደኛ ከመጀመሪያ ንግግሩ ጋር የሚጣረስ ነገር ነው። መጀመሪያ ላይ ስለ ሀገር የሚያመለከተው ማንንም የለም ሲል እንሰማዋለን። እዚህ ጋር ደግሞ ከሀገር ከወጣ በኋላ ስለ ሀገር አይመለከትም የሚል ነገር ሲያስቀምጥ እንመለከታለን። እና ከዚህም የበለጠ ደግሞ ይሄ ንግግር ያላዋቂ ንግግር ነው፣ ሳያስተውል የተናገረው ነገር ነው ብዬ ያመንኩበት ምክንያት ምንድነው? ኢትዮጵያ ውስጥ ስፔሻሊ አዲስ አበባ ውስጥ የትም ቤት ሄዶ ግን አዲስ አበባ ስንመለከት አሪፍ ቤት አለ ከተባለ በቃ የሆነ አለ የሚባል ቤት የማ ቤት ነው ካላችሁ የዲያስፖራ ቤት ነው የምትባሉት። ኦኬ የሆነ ሰፈር አለ የሆነ አሪፍ ቤት ቪላ ቤት ያለበትን አሪፍ ቤት ካያችሁ ይሄ ሰፈር ምን እንደው ስሙ ካላችሁ ዲያስፖራ ሰፈር ነው የሚባለው። አዲስ አበባ ውስጥ ነው ያለው። ሌላ ቦታ ተውት፣ አዲስ አበባ ውስጥ ይሄ ክፍለ ሀገር ነው ምናምን ተውት፣ አዲስ አበባ ውስጥ ማለት ነው። ዶላር የሚገኘው ከየት ነው? እኔ አላውቅም። እኔ ወይ ያስተውል ነው ወይ የሆነ ነገር ተነክቶበት ነው ማለት የፈለገው ነገር ላይ ግራ ይገባል። ኦኬ በብዙ ምክንያት ስንመለከት ዲያስፖራ ሀገርን ያቆመ ነገር በቃ ሀገርን ያቆመ አካል እኮ እንዴ
ትናንትና ዛሬ ሀገር ገዝቶ የሚገኘውን መንግስት እኮ እንዲቋቋም ሲያደርግ የነበረው እኮ ውጭ የሚገኙ ዲያስፖራ አካላት እኮ በየአዳራሹ ሲጮሁ ነበር እኮ እንደምናውቀው የዛሬውን ያርጉና ማለት ነው። እንዴት ነው ዛሬ ላይ ቦታ ስትይዙ አታስፈልጉንም፣ እንትን ግቡ፣ አትምጡብን፣ ኢቭን አትቀበሉም ነው አሰማችኋለሁ። ኢትዮጵያ ውስጥ መቀበል የለባቸውም ዲያስፖራዎች መቀበል የለባቸውም ነው የሚለው። የመቃብር ቦታ ማግኘት የለባቸውም የሚል ነገር ያነሳል። እና እናንተ ሀሳባችሁን በዚህ ጉዳይ ኮመንት ላይ አስቀምጡ። ነገር ግን እውነት ለመናገር የአብዛኞቹ ባለስልጣናት ልጆች የት ነው የሚኖሩት? ዳንኤል ክብረት ነገራችን ላይ ወደ ውጭ ሀገር አይ ቲንክ አሜሪካ ይመስለኛል እንደ የታገደ ሰው ነው፣ እገራ አለበት። እኔ እስከማውቀው ድረስ ብቻ እንደዛ ነው። ወደዛ ውስጥ አልጋበትም። ግን የዳንኤል ክብረት ልጅ ራሱ የት ነው የሚገኘው? የአብዛኞቹ የጠቅላይ ልጆች የት ነው ያሉት? ሌሎቹም አስንመል ልጆቻቸው ነው የሚኖሩት? ዜግነታቸው ምንድን ነው? እህን ኢትዮጵያ የሚመሩ አካላት አንዳንድ ባለስልጣናት ዜግነታቸው ምንድን ነው? ይሄ ሁላ ያለበት ሁኔታ እንዴት ነው? በዚህ ነገር ዲያስፖራዎች አታስፈልጉንም፣ ዜግነታችሁ ቀይራችኋል፣ ምን ባትቀይሩ ራሱ ስለ ኢትዮጵያ እየተከራከራችሁ እዚህ ደግሞ ነው አትችሉም ነገር እንዴት ይባላል? ዝም ብሎ ይቀመጡ? ስለ ህዝባቸው አይጩሁ? እዚህ የሚጮኸው ሊታሰር ይችላል፣ አቴባር ነገር ይደርስበታል፣ ፍርሃት አለበት። እናንተ ባታረጉም እንኳንም በልና ፍርሃት አለበት፣ አይናገርም ስለሚፈራ። እዛ ያለ በነፃነት በዲሞክራሲ ባለበት ሀገር ውስጥ የኖረ የሚገኝ አካል ህዝቤን እንደዚህ አታርጉ፣ ኢትዮጵያ እንደዚህ ችግር አለ፣ ኦኬ የአማራ ጎሳ ዘካለ አማራ ውስጥ ያለ ጦርነት ይቁም ብሎ መናገር አለበት። ኦሮሞ ዜጋ ደግሞ እዛ ዲያስፖራ ነው ካለ ኦሮሚያ ውስጥ የሚደረግ ጦርነት መቆም አለበት። ጉራጌ ካለ ጉራጌ ውስጥ የሚደረግ ጦርነት መቆም አለበት። ትግራይ ካለ የትግራይ ውስጥ የሚደረግ ጦርነት መቆም አለበት። ኦርቶዶክሱ ካለ እንደዛ ኦርቶዶክሳዊ መጨፍጨፍ መቆም አለበት። ኦርቶዶክሳዊ ጭፍጨፋ መቆም አለበት። ሙስሊሙም እንደዛ፣ ፕሮቴስታንቱም እንደዛ ብሎ ካልጮኸ እንዴት ይሆናል ነገር? አይሆንም እኮ። እኔ እንጃ ከምን አንጻር ነው የሚናገሩ። እኔ ስንጨርሰስ ነው የነገሩ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኛ ለኔ ለእናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳው እኛ ነን። ሀገር የምናጣው እኛ ነን። እዚህ ሀገር መንግስት ባይኖር መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን። መንግስትን ማፍረስ በጣም ቀላል ነው። በነገራችን መንግስት መገንባት በጣም ከባድ ነው። መንግስት ይሄ የምናየው ጠቅላይ ሚኒስትሩ ምክትል ጠቅላይ አይደለም። መንግስታዊ እሳቤና መንግስታዊ ስርዓት ማለት ነው። እሱ በጣም ከባድ። የኢትዮጵያ መንግስት እኮ እንደ መዋቅር የማይደርስባቸው እኮ ጎጦች አሉ አገር ውስጥ እንደ መዋቅር ቀበሌ የማይኖራቸው ምንም፣ ግን ሰዎች መንግስት አለን ብለው ግን ያስባሉ። የኢትዮጵያ ጠረፎች ሂጃቃለሁ በጣም እኔና እናንተ በመኪና በምን ማንደርስባቸው ጠረፎች አንዳንድ ጊዜ በበቅሎ በምን የምንሄድባቸው በጣም አስቸጋሪ መንገድ ያልሰራንላቸው፣ አውሮፕላን ጣቢያ ያልሰራላቸው፣ ጤና ጣቢያ ያልሰራላቸው፣ ትምህርት ቤት ያልሰራላቸው እነዚህ ሰዎች መንግስት ረሳን ይላሉ እንጂ መንግስት የለንም አይሉ። ረስታችሁናል፣ ትታችሁናል፣ ዘንግታችሁናል፣ አልደረሳችሁልንም ብለው ይወቅሱናል። ለምን? የባለቤትነት ጥያቄ ስላላቸው። እነዚህ ወገኖች ናቸው አድዋ ላይ የዘመቱትና ይችን ሀገር ያደረጓት። የአድዋ ጦርነት በተከናወነ በ5ኛ ዓመቱ ነው እንደምታውቁት። የመጀመሪያው በ7ኛ ዓመቱ ነው የመጀመሪያው አድዋ በዓል የተከበረ። መጀመሪያው አድዋ በዓል ሲከበር በዛ ጊዜ የነበሩት ሰዎች መጥተው አሁን አድዋ ሙዚየም በተሰራበት ቦታ ላይ ሰልፍ አሳይተዋል። እዛ ባሳዩት ሰልፍ የመጡትን የተለያዩ ሀገር ሰዎች ዝርዝር አለ በየታሪክ ዶክመንቱ ከየት እንደመጡ። እነዛ ሰዎች ኢትዮጵያ ብለው ነው የዘመቱት። ሌላ ምንም መተውም ያገኙት ጥቅም የለም እኮ ስታዩት። ብዙም እኮ ከአድዋ ለዘመቱት ሰዎች የተሰጠ መሬት፣ የተሰጠ ካሳ፣ የተሰጠ ምን የለም እኮ ምንም ነገር አላገኙም። አሁን ነው ለአድዋ ዘማቾች መሬት የተሰጠው አሁን ነው። እሱም ፒያሳ ላይ አሁን የተሰራው ሙዚየም። ከዛ ውጭ መሬት አልተሰጣቸው፣ ግን አገር አስከብረዋል። ይሄ የብሔራዊ ጥቅም ጉዳይ ስለገባቸው ነው። የብሔራዊ ጥቅም ጉዳይ የማያገባው ዜጋ የለም። የኔ ያንተ ጉዳይ ነው። የአባይ ጉዳይ የኔ ያንተ ጉዳይ ነው። የኢትዮጵያ ነጻነት ጉዳይ፣ የኢትዮጵያ ሉዓላዊነት፣ የኢትዮጵያ እኩልነት ጉዳይ የኔና ያንተ ጉዳይ ነው። ሌላው ነው የማያገባው። ሌላው አያገባው፣ ችግር የለውም። እሱ ሌላ ሀገር አለው፣ አማራጭ ሀገር አለው። እኛ ግን ያለችን አንድ ሀገር አለ። አንድ ሀገር ነው ያለኝ ብሎ የማመን ጉዳይ ነው የብሔራዊ ጥቅም ጉዳይ። ያ ደግሞ ጋዜጠኛ ሆነ፣ ዳኛ ሆነ፣ ፖሊስ ሆነ፣ ወይም ጥበቃ ሰራተኛ ሆነ፣ ወታደር፣ ሁሉም ነው የሚመለከተው። ጋዜጠኝነት እኮ ሀገር አለ። እኔ ይሄ ሀገሬ ለሁሉም ሰው ልክ ነው፣ ለሁሉም ሰው
ማሰብ ጥሩ ነው ግን የምታስብበት አንድ ቦታ ያስፈልጋል ለሁሉም ሰው ለማሰብ እኮ የሆነ ቦታ ላይ ቆመህ ነው የምታስበው እንጂ አየር ላይ ሆነ ልታስብ ነው እንዴ አትችልም እኮ እንደሱ እና እነዚህ ነገር ያደርጋሉ ነው ለመናገር አማራጭ ጋር ያላችሁ ሰዎች ስለ ሀገር አትናገሩ አይመለከታችሁ ነው ወይና አበሻም ብትሆኑ ማለት ነውና እዚህ ውስጥ የተካተገመው ውስጥ እርግጠኛ መናገር የምችለው ነገር ካንሰርነት በላይ የኔው ነገር አማራጭ አለው የነበሩን ያጋዘ ውጪ ዱባይ የሚያስቀምጥ ነው ወይ እንትን የሚያስቀምጥ ባለስልጣናት ናቸው እዚህ ውስጥ የሚገኙት በተለይ ከላይ የሚገኙ አካላት እናውቀዋለን እኔ ዜግነታቸው እኮ ተቋያናቸው ያሉናቸው እኮ አላችሁ ዜግነታቸው ሌላ የሆነ ባለስልጣናት እኮ አላችሁ በስም መጥራት የምንችላቸው ማለት ነው ይሄ ባለበት ሁኔታ ዲያስፖራዎችን በዚህ ነገር ማሸማቀቁ ኦኬ ሀገር ውስጥ ገብታችሁ መዋችሁም እናንተ መቀበላችሁም ብሎ መናገሩ እና የሚጣረስ ሐሳብ ማንሳት እዚሁ በራሱ ሁሉ ይመለከቷል ከዛ ደግሞ ዲያስፖራዎች አይመለከታቸውም እንዴት ይባል ዳላይ ክብረት አላቀም ከቅርብ ጊዜ ወዲህ እርስ በርስ የሚጋጭ ሐሳብ ማንሳት ጀምሯል እናስታውሳለን እንደ ቤተክርስቲያን ስንመለከት ከዚህ በፊት አቶ ዳንኤል ክብረት በመጽሐፉም ላይ በስብከቱም ላይ ስንመለከት ግራኝ አህመድ ወራሪ ነው ብሎ ነው ያስተማረው ወራሪ ነው ብሎ ነው የጻፈው በቃ ያረን ነጥብ ሰሞኑን አንድ ኢንተርቪው ላይ ቀርቦ ግራኝ አህመድ ቅዱስ ነው ጻድቅ ነው ሲል ነበር እንደው ገዳማት እንዳይቀጥሉ ሲያደርግ ነበር ኢትዮጵያዊ ነበር ገዳማት እንዳይቀጥሉ ያደረገው እሱ ነው ያስቀረው እሱ ነበር ብሎ ምንም ወራሪ አይደለም ብሎ ሲናገር እንመለከታለን በቅርብ ባደረገው ኢንተርቪው ላይ ማለት ነውና እንዲህ የሚጣረስ ነገሮችን ማድረግ ጀምሯል ከቅርብ ጊዜ ወዲህ እኔ እንጃ ለምን እንደሆነ ኤኒዌይስ ብዙ ሐሳብ ተነስቶበታል በዚህ ሰው ማን ነው ባትራይ ጉዳይ ብዙ ሰዎች ሐሳብ አንስተዋል እስቲ አንለቶችን አይተን ሞክር አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው ኢትዮጵያን የሆነ ነገር ያደርጋሉ ይሟገታሉ መጨረሻ ሲሞቱ ለምን ቅበሩን ይላሉ ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም ጃፓናዊው አይዘምትም ጀርመናዊው አይዘምትም እኔና እናንተ ነን ምን ዘምተው እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ ጀግነታቸውን ቀይረዋል ፓስፖርት ወስደዋል የኛን ችግር ለማለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት ሶ ይተውልና ኢትዮጵያን በቃ ይተዋል በቃ ለኛ እዚሁ ለቀረነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም እውነት ነው አያገባችሁ ምን ነበር ግን ይመጣሉ ይገባሉ ለምንድነው ዋሽንግተን ዲሲ ቤት ተከራይቶ ኢትዮጵያ የሚያድሩት ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው ለምን እዛው ፌርፋክስ አይኖር በቃ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው እኛ ግን ይመለከተናል እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛል አገር ምናጣውኛል እዚህ ሀገር መንግስት ባይኖር መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን መንግስትን ማፍረስ በጣም ቀላል ነው በነገራችን መንግስት መገንባት በጣም ከባድ መንግስት ይሄ የምናየው ጠቅላይ ሚኒስትሩ ምክትል ጠቅላይ አይደለም መንግስታዊ ሂሳቤና መንግስታዊ ስርዓት ማለት እሱ በጣም ከባድ የኢትዮጵያ መንግስት እኮ እንደመዋቅር ማይደርስባቸው እኮ ጎጦች አሉ አገር ውስጥ እንደመዋቅር ቀበሌ የማይኖራቸው ምንም ግን ሰዎች መንግስት አለን ብለው ግን ያስባሉ የኢትዮጵያ ጠረፎች ይጃቃለው በጣም እኔና እናንተ በመኪና በምን ማንደርስባቸው ጠርፎች አንዳንድ ጊዜ በበቅሎ በምን ምን ሄድባቸው በጣም አስቸጋሪ መንገድ ያልሰራንላቸው አውሮፕላን ጣቢያ ያልሰራንላቸው ጤና ጣቢያ ያልሰራንላቸው ትምህርት ቤት ያልሰራንላቸው እነዚህ ሰዎች መንግስት ረሳን ይላሉ እንጂ መንግስት የለንም አይደል ረስታችሁናል ትታችሁናል ዘንግታችሁናል አልደረሳችሁልንም ብለው ይወቅሱናል ለምን የባለቤትነት ጥያቄ ስላላቸው እነዚህ ወገኖች ናቸው አድዋ ላይ የዘመቱትና ይችን ሀገር ያደረጓት ያድዋ ጦርነት በተከናወነ በ5ኛ ዓመቱ ነው እንደምታውቁት የመጀመሪያው ማን ነው በ7ኛ ዓመቱ ነው የመጀመሪያው ያድዋ በዓል የተከበረው መጀመሪያው ያድዋ በዓል ሲከበር በዛ ጊዜ የነበሩት ሰዎች መጥተው አሁን ያድዋ ሙዚየም በተሰራበት ቦታ ላይ ሰልፍ አሳይተዋል ሰላም ቤተሰብ እንደምን አላችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ የዛሬ ሐሳቤ ትንሽ ስሜታዊ ያደርጋል ዞሮ ሐሳቤ እንደውል ጊዜው ላይክ ሼር ኮሜንት በማድረግ ለሌሎችና ለሚመለከታቸው አካል ተደራሽ እንድታደርጉልኝ ከልብ ጠይቃለሁ ያው ዛሬ ቪዲዮ ላይ መስራት መፈልገው ዳንኤል ክብረት የሚባል በለሐሰብ ትላንትና በቤተ ክርስቲያን አውደ ምሕረት ላይ የቆመ ሰው መስሎ መልካም መስሎ በያዘው ገጽታና በያዘው ስም ዛሬ የቤተ መንግስት ወጥ ቀማሽ ሆኖ ህዝብን
እንዴት አድርጎ እንደጨፈጨፈ አይተናል። በዚህ 7 ዓመት ውስጥ አገር ላይ የኢትዮጵያ ሀገር ላይ የተደረገው ጄኖሳይድ በሚሊየን የሚቆጠር የተጨፈጨፈው ያለቀው ወጣት የወደመው ትምህርት ቤት የወደመው ቤተክርስቲያን የወደመው ሆስፒታል ገበያ ላይ የሚጨፈጨፉት ወገኖቻችን ለስልጣናችን ክብር ሲባል በየከተማዎቹ ቦምብና ድሮን ጣል ብናረግ ጸጥ እናስብላለን የሚል ስትራቴጂ ነድፎ ህዝባችንን የጨፈጨፈ ትላንትና ሰው በስሎ በቤተክርስቲያን ላይ የቆመ ዛሬ ግን በለሐሰብነቱ የተጋለጠበት ዳንኤል ክብረት የሚባል ዳቢሎስ ህዝብ ላይ ሀገር ላይ ያለውን ህዝብ ከጨረሰ በኋላ ዛሬ ደግሞ ትላንትና ድርሻውን እየቀሙ የመናገር ነፃነቱን እያፈኑ እንዳይኖር እንዳይተዳደር የተደረገውን ዲያስፖራ አይደለም እነሱ አስከሬናቸው እንኳን መግባት የለባቸውም እያለ በህዝብ ላይ አሁንም ጄኖሳይድ ያውጃል። ይሄ ሰውዬ በሚናገረው ንግግር በመድረኩ ላይ ቪዲዮውን ስለቆረጥኩት እንጂ ስለ አድዋ በሰፊው ያወራል። ነገር ግን ይሄ ሀገር ሻጭ ባንዳ ነው። ስለ አድዋ ቤተሰቦቻችን ወገኖቻችን ከጠላት ከወረራ ያቆሙት ነው። ይሄ ግን ለክብሩ ለስልጣኑ ሲል የኢትዮጵያን ታሪክ ገልብጦ የጻፈ የነ ገላውዲዮስን የነ እብነ ድንግልን ታሪክ ገልብጦ ለነግራኛ አህመድ አድሮ ለተከፈለው ገንዘብና ለተሰጠው ስልጣን ሲል የሀገርን ታሪክ የአማራን ህዝብ ታሪክ የትግራይን ህዝብ ታሪክ ገልብጦ መጻፉ አልበቃ ብሎ ህዝብን በይፋ ሲጨፈጭፍ የነበረ ባንዳ ነገር ግን በየዓለማቱ በኢሮፕ በአሜሪካ በካናዳ በየቤተክርስቲያን አውደ ምህረት ዶላር ሲሰበስብ እንዳልነበር ዛሬ ግን አውዳሚነቱ ጨፍጫፊነቱ ጄኖሳይድ መፈጸሙ ስለታወጀበት እንዳትገባ ሲባል የሀገር ቤቱን ህዝብ በልቶ ሲጨርስ ወደ ዲያስፖራው ዝሯል። ለአንተ ሀገር ቆጥሮ ማን የሰጠህ እንዳትገቡ ብለህ ምትል እንኳን እኛ የአባቶቻችን ልጆች አነና አንተም አለህ ወፍ ዘራሽ እናትና አባት ግን ቆጥረህ ማትናገር። ለነገሩ እንደዚህ አይነቱ ነው የተበላሸ ትውልድ ይዞ ይመጣና የሀገርንም የሚያበላሽ። የዚህ ወፍ ዘራሽ የሆነ ሰው ራሱ ምንጩን ስለማያቅ ለህዝብ ለክብር የለውም፣ ለዜጋ ክብር የለውም። ለዛ ነው ዲያስፖራው በሰው ሀገር ላይ እየኖረ ስለ ሀገሩ አያገባውም ይላል። ለምን ተሰደደ? የተሰደደበት ሀገር እኮ ሀገሩ አይደለም። በመልካምነታቸው የተሰደድንባቸው ሰዎች የስራ እድል ፈጠሩልን፣ ሰላምን ሰጡን እንጂ ሀገሩ እኮ የነሱ ነው። እኛም ምንጮኸው ስለ ሀገራችን ነው። በእርግጥ እውነትህን ነው። በሌለን ሀብት ንብረት አንተ ዘርፈህ በምትንቦጫረቅበት ህንፃን የለ መሬትን ዘርፈህ ብለህ ተቀመጥከው ነው እንዲጠበቅ የምንከላከለው። ያንተን ህንፃ ነው ስንጠብቅ የምናድረው። ተው የምንለው ያንተ ህንፃ ያንተ ክብር እንዲከበር ነው። አይህ አገር ሰላም ቢሆን ኖሮ ሰላምን አትወዱም እንጂ ቅድሚያ ተጠቃሚ የምትሆነው አንተ ነህ፣ እኛ አይደለንም። እኛማ ተሰደድነ ጥለነው ሄድነ። ግን እኛ አይደለንም አስከሬናቸው እንዳይገባ እያልክ የምትከላከል ሰው ነህ። አዎ ልምድ አለ። አስከሬን የምታስር ነህ። የነን ሐውሰናይን አስከሬን አስርሃል እስከ ዛሬ ድረስ ደፋር ነህ። በጣም የምትገርም ሰው ነህ። ዛሬም ቢሆን ደግሞ አላፈርክም፣ አታፍርም፣ ማፈሪያ ነህ። ነገር ግን ሀገርን ቆጥሮ ለአንተ የሰጠህ የለም። ከአንተ በላይ ባንድ አለ። ከአንተ በላይ ሀገርን ይሸጣለ። ከአንተ በላይ ዳር ድንበርን ያስደፈረ ሰው አለ። በቤተ መንግስት ላይ ቁጭ ብለህ ቤተ ክርስቲያንን ያስጨፈጨፈ ሰው አለ። ሰው ትምህርት ቤት እንዳይማር፣ ሆስፒታል ሄዶ እንዳይታከም፣ ጤና ጣቢያ ሄዶ እንዳይታከም፣ ወጣቶች እንዳይማሩ፣ ህፃኖች ወደ ትምህርት ቤት እንዳይሄዱ፣ ገበያ ላይ ቦምብ እንዲጣል የምታዘው አንተ አይደለ? በሚሊየን ህዝብን በልተህ ጨርሰህ ዛሬ ደግሞ ለነፃነቱ ሲል ለተሰደደው ህዝብ ክብር አጦ የሚበላው አጦ ድርሻውን በልታችሁበት የተሰደደውን ህዝብ ተመልሰህ አትገባም እያልክ ደግሞ ትፈክራለህ። አገር ቆጥሮ ላንተ ማን ነው የሰጠህ? ማን ነው ላንተ አገር ቆጥሮ የሰጠህ? ሀገራችን እኮ ነው። እንገባለን። ምንድነው የምታመጣው? እንገባለን። አንተም ኖረህበታል። እንኳን እኛ እናትና አባቶቻችን አስከብረውት የኖሩትን የነነ ለድንግልን የናጼ ገላውዲዮስን ታሪክ ገልብጠህ የምትጽፍ ባንዳ ኮና አድሃሪ ኮና አንተ ትላንትና ለክብር ያበቃህን ቤተክርስቲያን አባቶችን የምታሳርድ ምእመናንን የምታሳርድ ንጹሃንን እየበላህ የምትኖር አንተ በለሐሰብ ማንነት ሲጋለጥብህ እነሱ ስለ ሀገራቸው አያገባቸውም ተሰደው ይደዋል ትላለህ። ለምን ተሰደዱ? ለምንድን ነው የተሰደድነው? የተሰደድነው እኮ እንደነ ዮሐንስ በኋላው እንደነ ክርስቲያን ታደለ ሐሳባችንን ብንገልጽ
መቀመቅ እንደምትከቱን ስለምናቅ ነው። ድርሻችንን ስለበላችሁብን እኮ ነው። ምን በላው ስላጣን እኮ ነው። ሰርተን መተዳደር ስላቃተን እኮ ነው። ድርሻችን ሽጣችሁብን እኮ ነው። ድርሻችን በልታችሁብን እኮ ነው። እንዳንናገር የመናገር ነፃነታችን አፈናችሁብን እኮ ነው። ዛሬ ወጥቶ የሚታገል ወጣት የምትጨፈጭፉት ወጣት እኮ ነፃነት መብቱን ተጋፍታችሁት በነፃነትና በእኩልነት ሐሳቡን እንዳይገልጽ መብቱን አፈናችሁት እኮ ነው ዛሬ ለዚህ ድረስ የደረሰው። አንተ ነህ እንዴ ስለ ሀገርና ስለ ሀገር አንድነት የምትናገረው? አንተ ነህ ስለ አድዋ የምትናገረው? አፋለህ እንዴ? ትላንትና የአድዋ ሰዎችን እኮ በቦምብ ያጠፋህ ሰው ነህ አንተ ባንዳ። ትላንትና ስትሰብክበትና ስትዘርፍ የነበረው አውደ ምሕረት ላይ ሆነ ክብር የሰጠህን የአማራን ህዝብ ዛሬም ድረስ እያዋረድህ የአማራን ወጣት ስም እየሰጠህ እንደ ጮማማችሁ ተበተናችሁ ጃውሳ ጃምሳ እያልክ ስም እየሰጠህ ህዝባችንን መታራከስ አንተ እኮ ነህ። አንተም ቆመ እየሄድክ ነው። እንኳን እኛ እኮ ለነፃነት ነው ሀሳባችን እየገለጽን ያለን። እኩል መብት ይከበር እያልን እኮ ነው። ነገር ግን ነፃነትንና ሰላምን ሰጠው ስራ ሰጡን እንጂ ሀገሩን እኮ አልሰጡን። የተሰደድንበት ሀገር ባለቤት አለው። እሱ ግን ሀገራችን ነው። አንተ የቆምክበት ባንዳው አንተ ወፍ ዘራሽ የቆምክበት እሱ ሀገራችን ነው። ስለ ሀገራችን ደግሞ የመናገር መብቱ አለን። ያኔ ደግሞ ነፃነታችን ሲረጋገጥ ፍትህ ሲረጋገጥ ያኔ የት ላይ እንደምትቆም እናይካለን። አንተም ቆመ እየሄድክ ነው ሚሊየን በልተህ። እኛ እኮ ስለ ነፃነት ነው የተናገርነው። እንደገና ደግሞ አስከሬን አይገባም። አስከሬን በማሰር የታወቃችሁ ናችሁ። አስከሬን ታስራላችሁ። እነናው ሰናይ ዛሬ የት ነው ያሉት? እና ይሄን ልበል ብዬ ነው። አመሰግናለሁ። እህታችን በውጭ ነው የምትኖረው። አሳው እንግዲህ በዚህ ነገር ገልጻለች የሰማትን ነገር እና ለመናገር ዲያስፖራ ከሀገር ለምን ወጣ የሚሉ ነገር ማንሳት ይጠበቅብናል። እና ከሀገር ውጭ የሚኖር የትኛውም አካል እዛ ሀገር ከትሞ የመኖር እድሜ ልኩን እዛ የመኖር ሀሳብ አብዛኛው የለውም ለመናገር። እና ሰው በኢኮኖሚ በማጣት ይወጣል። መኖር ከብዶት በፖለቲካ ምክንያት መኖር ከብዶት ይወጣል። በብሔሩ ምክንያት መኖር ሲከብዶ ይወጣል። ተሰዶ ይወጣል። ሰው ሲቸግረው ቤቱን ለማሳደግ በዛ መሃል እዛ እንግዲህ ድል ሲያገኝ ይኖራል። ከዛ ያገኘው ገንዘብ ደግሞ ወደዚህ ልኮ እዚህ ቤት ያሰራል። ዶላሩን ወደዚህ ይልካል። በዚህ የምትጠቅመው ኢትዮጵያ ናት። እንዲሁም ዲያስፖራዎቹ ኢትዮጵያ ስታበረታታ ነበር። እኔ የማውቀው በፊት እንዲያው ጠቅላይ ሚኒስትሩ ሳል ላይ ሲያበረታቱ ነበር። ስንሞት ኢትዮጵያ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ብለው እንዲሁም ሲናገሩ ነበር የማውቀው። እና አሁን ግን አቶ ዳንኤል ክብረት እንዲሁም መቃብር ቦታው ለእናንተ አያስፈልግም፣ አትቀበሩም፣ እንዲሁም አይመለከታችሁም፣ ስለ ሀገር ጉዳይ አይመለከታችሁም ብሎ እውነት ለመናገር ዝም ቢሉ አይጎዱም እኮ ጥቅም ነው ለነሱ። ዝም ካሉ ዝም ብሎ በቃ ዲያስፖራዎች ዝም ብሎ ከተቀመጡ ደስ ባለው ሰዓት ኢትዮጵያ ይመጣሉ፣ ደስ ባለው ሰዓት ይሄዳሉ። መብታቸው እንደዛ ነው ይችላሉ እነሱ። ነገር ግን ለህዝቡ ስለሚጨነቁ ነው። ከናንተ በላይ ይመስለኛል እንደው ከናንተ በላይ ይችላል። ከናንተ በላይ ለህዝቡ ስለሚያስቡ ነው። ውጪ ሀገር ሆኖ ስለ አርሲ የሚጮኸው ዲያስፖራ ከአቶ ዳንኤል ክብረት በላይ ለአርሲ ኦርቶዶክሲያን ስለሚያስቡ ነው። ኦኬ አንተ ኢትዮጵያ ውስጥ ሆነህ አንድ ገተን ፍሽ አላልክም፣ ሄደህ ለማየት አልሞከርክም፣ አዝናለሁ አላልክም። አርሲ ኦርቶዶክስ ሲጨፈጨፉ ሰዎች በየቦታው እንደቀስ ሲረግፉ ምንም አልተናገርክም። ዲያስፖራው ግን እዛው ነው ስለሚሰማው እየጮኸ ስንመለከት እንዲሁም ከአንተም በላይ ለኛም የቀረበው እንዲሁም እሱ ነው፣ ለህዝቡ የቀረበውም እንዲሁም እሱ ነውና ይሄ ባለበት ሁኔታ አይመለከታችሁም። እንዲሁ ኢንቨስትመንታችሁንም ተው፣ ኢንቨስትመንት አታርጉ፣ ቤቶቻችሁንም ተው፣ ዶላራችሁንም ውሰዱ፣ አትምጡብን እዛ ተው እንጂ እንዴ ተው እንጂ ስንት ታሪክ እንዳልሰራን እያወቅን እና ዛሬ አድዋ እንትን የሚወራው የእነሱም አባቶች እኮ ናቸው አድዋ ላይ ተዋጉት። ዲያስፖራዎቹም አባቶች እኮ ናቸው አድዋ ላይ ሲዋጉ የነበሩት። እና አላቅም እኔ ለምን ተረገነ ያነገም ምላሽ ሰጠበት እንጠብቃለን። እስቲ እንደዚህ ለማለት ፈልጌ ነው ብሎ ምላሽ ሰጠ። ግን እኔ እንደ ሀገር እንደ መንግስት ነገር ይቀበላሉ ላይ እኔ እንጃ አላቅም። ዲያስፖራ መንግስት ያከር ነው ማቀው ጥቅም ስለሚያገኝ ነው፣ ቫልዩ ስላለው ነው። የትኛውም አካል ቫልዩ የሌለው ነገር አይቀበልም፣ አያከብር። ቫልዩ ዲያስፖራ ቫልዩ ስላለው ብዙ ጥቅም ስላለው መንግስት ያከብራል። እኔም ቅድሚያ ነው የሚሰጠው እስከማቀበል ድረስ። ዳንኤል ክብረት ግን ኧረ እናንተ ወደዛ ሂዱልን ብሎ የምንመለከተው እንነውና እስቲ ምላሽ ሰጠ እንመለከተዋል። ካልሰጠም እንግዲህ አላቅም። እንግዲህ እስቲ ሰላም ቤተሰብ እንዴት ናችሁ? ክብሩ ይስፋ የእናትና የልጁ። እኔ የምለው የዚህን ሰው ወደ ገደለው እንግባ። በጣም የገረመኝ አባባል ነው። ዳንኤል ክብረት ያለው ምንድን ነው? ለምንድን ነው አሜሪካ ያላችሁ የአሜሪካ ዜግነት የወሰዳችሁ፣ አውሮፓ ያላችሁ የአውሮፓ ዜግነት ያላችሁ ስለ ኢትዮጵያ ድምፅ የምትሆኑት?
ኢትዮጵያን የምትተቹት ምን ስለሆናችሁ ነው? እንዲሁም ስትቀበሩ ወደ ሀገራችን መጣችሁ ልትቀበሩ የምትሉት ምንድናችሁ? ያለ እየተናገረ ነው። አንዳንዴ ትልቅ ሰው ሲቀል ያሳዝናል። አሁን ለምሳሌ አቢቹ ወይም ዶክተር አብይ ቢለው ያምርበታል። ለምን ብትለኝ ሀገር መከላከያ ውስጥ ለረጅም ዓመታት ከ14 ዓመት ጀምሮ ሲሰራ ነበር። ጥሩም ሰራ አልሰራ እሱ ሌላ ጉዳይ ነው። አንተ ግን እስቲ እንነጋገር። ሀገርን የምንዋጋው ጠላት ቢመጣ እንዲህ የምናደርገው እኛንን ካልክ አንድ ቀን ለሀገር ብለህ የተዋጋውን ቦታ አሳይ። አንድ ቀን ስለ ሀገር ብለህ የተዋጋውን ስለ ሀገር ብለህ ምን ያረከውን አንድ ቀን አሳይ። አየህ ችግሩ ምንድነው? አንዳንድ ሰዎች ራሳቸውን የሆነ ቦታ ያስቀምጡትና ጀግና እንደሆኑ ያስቀምጡትና ሌሎችን ለማጣጣል ይሞክራሉ። ሌላው ዲያስፖራው ለጥቅም ለእርዳታ ጊዜ ያልተጠየቀበት ዘመን አለ። አብዛኛው ኢትዮጵያዊ የሚኖረው በዲያስፖራው እርዳታ ነው። እውነቱን ልንገር፣ አልበለዚያማ በኢትዮጵያ ደሞዝ የትኛው የመንግስት ሰራተኛ ሊኖር ይችላል? የትኛው? ስለዚህ አንዳንዴ የኢትዮጵያ ህዝብንና ዲያስፖራውን ለመነጠል የምትሰሩት ስራ እጅግ የሚያሳዝን ነው። አንድ ሰው ብልጽግና መደገፍ ይችላል፣ አለመደገፍ ይችላል። ምን አበሳጨ? ምን አናደደ? ምን ብልጽግና አንተ በምታምረው ክርስቶስ ነው? እንኳን ብልጽግና ክርስቶስ ሲመጣ የደገፉት ያልደገፉት ሰዎች ነበሩ። እንዴት ነው ብልጽግና ካልተደገፈ ምን ካልተደገፈ ዜግነት የላችሁ የምትለው? ምን አይነት ነገር ነው? የሚገርምና በጣም አሳፋሪ መሆንን የምነግርህ ሌላው አሜሪካ ዜጎቿ ሌላ ሀገር ሲኖሩ አንድ ነገር ኢመርጀንሲ ቢኖር በሙሉ አሜሪካ ኤምባሲ እንዲገኙ ሁሉንም አይነት ትሪትመንት አድርጎ ወደ ሀገራቸው ዜግነታቸው ተከብረው እንዲኖሩ ያደርጋል። not only Americans but everyone else do the same thing። ሌሎቹ አውሮፓ ብትል ዜግነት ያላቸው በሙሉ ሌላ ሀገር ሄደው የሆነ ችግር ቢፈጠር የሆነ ነገር ቢፈጠር ለዜጎቻቸው የሚያደርጉት ጥንቃቄና ለዜጎቻቸው ያላቸው ክብር የተለየ ነው። ኢትዮጵያ ጭራሽ ሬሳ እንኳን እንዴት ነው የሚቀበርላችሁ እያልክ ትላለና እንደዚህ አይነት አሳፋሪ ንግግሮች በብዛት ባለስልጣን በተማሩ መሀይማን ተምረው እንዳልተማሩ የሚያስቡ ሰዎች ሁልጊዜ ይናገራሉ። ዳንኤል ክብረት አስተውል፣ እንደ ቃቃ አታስብ። ዛሬ አንተ ፓርላማ ውስጥ ባትኖር፣ አንተ የፓርላማ ተጠቃሚ ባትሆን ኖሮ ተመሳሳይ ተቃውሞ ታነሳ ነበር። ጥያቄ ነው የሚጠየቀው መንግስት። ህዝቡ ከአንድ ቦታ ወደ አንድ ቦታ መሄድ አልቻለም። ህዝቡ ሰላም አላገኘም። የህዝብ ጥያቄ አልተመለሰም ነው። ይሄን መጠየቅ ወንጀል ነው። ኢትዮጵያ ሆኖ አንድ ጥያቄ ለሚጠይቅ ምን ይደረጋል? ወዲያው እስር ቤት ነው የሚገባው። አንድ ጥያቄ መንግስትን ወይም ምንን መተቸትም መቃወምም አችልም ኢትዮጵያ ውስጥ ሆነ። ለዚህ ነው አሜሪካን ያለው አውሮፓ ያለው በነፃነት ሀሳባቸውን የተነገራቸውን በግልጽ ቋንቋ የሚናገሩት። ስለዚህ እንዳንተ አይነቱ አሸርጋጅ እጅግ አድርጎ ያሳዝነኛል። በጣም ነው የሚያሳፍረው እና ብታስተውል ጥሩ ነው ለማለት ነው። ስለዚህ በማስተዋል ተናገር። እንደዚህ አይነት እቃ የሚጫወት ተራ ሰዎች የሚያመጡት ሀሳብ በጣም አይመቸኝም። ስለዚህ አስተካክለው። በዚህ መንገድ ሀሳባቸውን ገልጸዋል። እንግዲህ ብዙ ሰው ነው እንግዲህ ሀሳቡን ያሳው አንዳንዶቹን መርጬን ያመጣውላችሁና ያው ማንም መደገፍ ማንም መብታችሁ ነው። የተፈለገውን አካል መደገፍ አገሪቷ ውስጥ ዲሞክራሲ አለ ከተባለ እንደ ስርዓቱ ቢሆን ኖሮ እንደ ዓለም ቢሆን ኖሮ እንደ ሌሎች ሀገራት ቢሆን ኖሮ ኢትዮጵያ ውስጥ ሆነ የፈለከው መደገፍ የፈለከው መቃወም በሀሳብ እና አምለክ መናገር ትችላለህ። በሀሳብ በአካል ምናምን ሳይሆን በሀሳብ ማለት ነው። ግን ሀሳብ አልሰማም ሲል ሀሳብ ቦታ ሳያገኝ ሲቀር ነው ሰዎች ወደ ጫካ የሚገቡት። ኦኬ ሰው 100 አይነት ሀሳብ አቅርበው 100 አይነት ሀሳብ ውድቅ ሲሆንበት 101ኛ ላይ ጫካ ሲገባ ለምን ጫካ ገባክ ለምን ታጠክ ብሎ መናገር ሞራል ትንሽ አይኖረን መስል እንደዛ ነው የምረዳው። ኦኬ ከዚህ ሰምቼ ነበር 99 ጊዜ አዳይ ወጥቶ መልሶ ያልተመለሰ ህዝብ 100ኛ ላይ ጫካ ገባ። ምንም ጥያቄ ታንሳ እዚህ ህዝብ ላይ 99 ጊዜ ጠይቋል። ይሄ ህዝብ 99 ጊዜ በሰላም እየጠየቀ ነበር፣ እየለመነ ነበር። አንመልስ ሲባል 100ኛ ላይ ጫካ ገባ ታጥቆ። ይሄን ህዝብ ምን ትለዋለህ? አሁን ምን ብለህ ነው? አሁን ይሄን ህዝብ ነፍጠኛ ነው፣ ሽፍታ ነው፣ ባንዳ ነው እንትን ልልህ ትችላለህ። እና ነገሮች ከስር ጋር ስቴብል እያደረጉ መሄድ የሚጠቅመው ለዚህ ነው። እና ምን ለማለት ፈልጌ ነው፣ ሰው የፈለገውን መደገፍ መቃወም መብት ነበረው። ነገር ግን አሁን ባለበት ሁኔታ ነው ወይ አላቅም። እኔ ያው
ጥያቄ ውስጥ የሚቀመጥ ነገር ነው። ነው ወይስ አይደለም የሚል ነገር መወሰን አልፈልግም። ጥያቄ ውስጥ የሚቀመጥ ነገር ነውና ዳንኤል ክብረት እንግዲህ እንደኛ ሀሳብ ሲያነሳ ብዙ ነገር ውድቅ ብዙ ነገር ነው። አይሆንም። እኔ እንጃ እኔ ከመንግስትም ጋር በዚህ ሀሳብ ይስማማል ብዬ አላምንም ፐርሰናሊ። ዳንኤል ክብረት ግን ዳንኤል ክብረት ተሰበኑ ምን ይሆን እንደሆነ እግዚአብሔር ይወቀው። እና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። ለማንኛውም ቀጣይ ላይ እንግዲህ በዚህ ጉዳይ ላይ ሀሳብ ቀጣይ ላይ እንግዲህ በዚህ ጉዳይ ምላሽ ከሰጠው ሌላ ሰው ሀሳብ ማይነሳ ከሆነ ውሃ ማይነሳ ሀሳብ ካነሳ ሰው ይችላችሁ ቀርብ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ቸርቆውልኝ